የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 180 ካሬ ላይ ያረፈ 5 ክላስ ነው። ህጋዊ ካርታ ፕላን ያለው ነው። አካባቢው የሞቀ የደመቀ ሰፈር ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ነው። ይለያል። ለጥቁር አስፋልትም ቀረብ ያለ ነው። ለትምህርት ቤትም ቀረብ ያለ ነው። ለከተማም ቀረብ ያለ ነው። የእንጨት ቤት ያለቀ አቅርብልን ብላችሁኛል። ከሀገር ውጭ ያላችሁ እህት ወንድሞቼ፣ እንደዚሁም ሀገር ውስጥም ያላችሁ አቅርብልን ብላችሁኛል። ይሄው እየላችሁ ቀረብ ያለው የዚህ 180 ካሬ ላይ ያረፈ የአምስት ክላስ ቤት ዋጋና አድራሻም የት ሀገር እንደሆነ ግልጽ አድርጌ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 180 ካሬ ላይ ያረፈ 5 ክላስ ነው። ህጋዊ ካርታ ፕላን ያለው ነው። አካባቢው የሞቀ የደመቀ ሰፈር ነው። ለጥቁር አስፋልትም ቀረብ ያለ ነው። ለከተማም ቀረብ ያለ ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ነው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ሾርት ላይ ቪዲዮ ለቅቄላችሁ ነበር። ይሄን ቤት ዋጋውን አሳውቃችኋለሁ ብዬ ቶሎ ባለማሳወቄ ይቅርታ ላለሁኝ። ቤቱ እንደምታዩት ፋጽድት ያለ ነው። ያምራል። ቀለም አቀባቡ ቁመት ያለው ቤት ነው። ቁመት ያለው ቤት ውበትም አለው። እንደዚሁም ደግሞ ተፈላጊም ነው። እንሽጥ እንኳን ብትሉ ተቸግራችሁ ማለት ነው ቶሎ ይሸጣል። አካባቢ ነው የሚወስነው። ከሚሴ ላይ የቡልኬት ቤት ያለቀ 180 ካሬ ላይ ያረፈ 4.5 ድረስ አቅርብልን የምትሉ ልጆች ማለት ነው የለም። የእንጨት ቤት ራሱ እኮ 5 ሚሊዮን በላይ እየተጠራ ነው ያለው ማለት ነው። 180 ካሬ ላይ እየተሰራ አይደለም ቡልኬት ቤት የተጀመረ እንደዚህ ሌላ ወጪ የሚያስወጣችሁ አጥር ያልታጠረ 5.5 ድረስ ነው ራሱ የሚጠራው ማለት ነው። ስለዚህ እዚህ ጋር ሳቀርብላችሁ ራሱ ማወቅ ትችላላችሁ። አንድ ነገር ዋጋ ስለምናገር ካሬ ስለምናገር ያላለቀም ከሆነ አላለቀም ብዬ እናገራለሁኝ። የሚቀረው ይሄ ነው ብዬ እየነገርኳችሁ ነው። ዛሬም መገመት አይጠፋችሁም። ለዛሬ እየላችሁ የቀረብኩት ቤት 180 ካሬ ላይ ያረፈ ነው። 5 ክላስ ነው። በዙ ማወቅ ትችላላችሁ። 130 ካሬ ስንት ክላስ ያሰራል? 200 ካሬ ስንት ክላስ ያሰራል እያላችሁ በውስጥ ሪከርድ ጽሁፍ የምታስቀምጡልኝ ልጆች መልስ እንጂ መሆንህ ነው ትሉኛላችሁ ማለት ነው። ስራ ላይ ሆናችሁ እንደማይመቻችሁ ላይመቸው ይችላል ብላችሁ ደግሞ በመልካም ነገር ነው እንጂ ማሰብና መገመት ያለባችሁ በሌላ ነገር መገመት የለባችሁም ማለት ነው። እኔ እንደዚህ እያየሁኝ እየተመቸኝ ዝም ብዬ አላልፈውም ማለት ነው። በዚህ መገመት ትችላላችሁ። ለዛሬ እየላችሁ የቀረብኩት ቤት በጣም ነው የሚያምረው። ፋጽድት ያለ ነው። ኮርኒስ አሰራሩ እንደዚሁም ግድግዳው ቀለም አቀባቡ ውበት ያለው ቤት ነው። ለጥቁር አስፋልትም ቀረብ ያለ ነው። ለከተማም ቀረብ ያለ ነው። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ እዚህ ጋር 200 ካሬ ላይ ማለት ነው ማወቅ ያለባችሁ 200 ካሬ ማለት 10 በ20 ነው። በእግራችሁ ተራመዱ አላችሁበት ቤት ማለት ነው። ጎኑን 10 እርምጃ እርዝመቱን ደግሞ 20 እርምጃ ስትራመዱ 200 ካሬ ነው ማለት ነው። እዛ ላይ ስንት ክላስ ያሰራል? 6ም ክላስ ማሰራት ይችላል። 7ም ክላስ ማሰራት ይችላል። ለማከራየት እንዲመቻቸው አንዳንድ ሰዎች ክላሱን ብዙ የሚያደርጉ አሉ። እንደገና ደግሞ 5ም ክላስ ብቻ ማድረግ የሚችሉ አሉ ማለት ነው። ሰፋ እንዲል ማለት ነው። ያ የእናንተ ፍላጎት ነው። በዛ አይሄድም። ካሬው ማወቅ ያለባችሁ ማለት ነው። በተለይ ጎኑ ከ10 ያላነሰ ቢሆን ይመረጣል ቦታ 9ም 8 ተኩልም ቢሆን ምንም ችግር የለውም። ኤል ያሳጥፋቸዋል። ይሄ ቤት አሁን ኤል ሽብ ነው። አላበለዛ ሰርቪስ ብቻ ነው የሚያሰራችሁ ማለት ነው። 7 ተኩል ከሆነች 6 ተኩል ከሆነች ያን ያህል ኤል ለማጠፍ አይመችም ማለት ነው። ግልጽ ላድርግላችሁ ብዬ ነው። ዋናው የራስ ቤት መሆኑ ነው። አቅማችሁ ነው ያ ደግሞ እንደዚህ የሚያመናዳችሁ ማለት ነው። አቅም ከሌላችሁ ምንም አማራጭ ስለሌለ ትገዛላችሁ። ባንክ ቤት ግን ብራችሁን ቁጭ አድርጋችሁ ምንም ውጤታማ አትሆኑም።
ከእናንተ ኋላ መጥተው ቦታ ገዝተው ቤት የሚሰሩ እንደዚሁም ቤት የሚገዙ አሉ። የእናንተ ብር ግን በሰዓቱ ከእነሱ ብር በላይ ነበረ። ባንክ ቤት እናንተ አስቀምጣችሁ 2 ሚሊዮን አለኝ 2.5 አለኝ 1.5 አለኝ። ያ ሳይሆን ይሄኔ አሁንም አልረፈደም፣ ግዙ። እኔ እንደዚህ ብዬ ስላችሁ በእኔ ላይ መታችሁ ቶሎ ግዙ እያልኩ አይደለም። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። እያጣራችሁ ግዙ። ቤት ከሆነ ስም ማዞር ትችላላችሁ። ሙሉ ውክልና ሻጭ ለገዥ ማወከል ይችላል። ቦታ ከሆነ ደግሞ እያጣሩ ይግዙላችሁ ማለት ነው። እኔም ብላችሁ ለመጣችሁ አስተናግዳችኋለሁ። ደንበኛ ንጉስ ነው። ደንበኛ ወረት ነው። ደንበኛን ያከብራለሁ፣ እመልሳለሁ ማለት ነው። በውስጥ መልእክት ያስቀመጣችሁ ልጆች እመልስላችኋለሁኝ። በዚህ ጋር በቪዲዮ መጥቼ የምናገረው እናንተ እንዳትቀየሙ ነው ማለት ነው። ግልጽ ነው ብዬ ገምታለሁ። ለዛሬ እየላቸው የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። ህጋዊ ነው። ለጥቁር አስፋልት ቀረብ ያለ ነው። የደመቀ ሰፈር ነው። ዋጋው 5 ሚሊዮን ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ45 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። እንደዚሁም አዲስ ማህበር ሊመራ ነው አሁን በቅርብ ማለት ነው። ተዘጋጁ፣ ብራችሁን አዘጋጁላችኋለሁ። ምክንያቱም ወዳውኑ እንደተመራ የምትገዙ ልጆች ተጠቃሚ ትሆናላችሁ። ነገር ግን 1 ወር እንደዚሁም 2 ወር ከሆነው በኋላ ይወደዳል ማለት ነው። አንድ ሰው 3 ቦታ እንደዚሁም 4 ቦታ ይገዛል ማለት ነው። ከዛም የተወሰነ ያቆይና 2 ወር ድረስ ያቆዩና 1 ወር ድረስ ያቆዩና ማለት ነው። እናንተ እዚህ ጋር ስታቅማሙ የነበራችሁ ሰዎች ማለት ነው ጨምራችሁ አትርፋችሁ ትገዟቸዋላችሁ። እናንተስ ለምን እዚህ ጋር ተጠቃሚ አትሆኑ ማለት ነው? ለምንስ የዛኑ ጊዜ አትገዙም? እንደተመራ ይሄ ገና ነው አሁን አይደምቅም እንደዚሁም ወጣ ያለ ነው እያላችሁ በቃ የሆነ ቤተሰቦቻችሁ ሌላ አማራጭ እንድትይዙ ያደርጓችኋል። የተለያየ ቤተሰብ የምታማክሩ ልጆች እናንተ ናችሁ የምትጎዱት ማለት ነው። አንዳንድ ሰዎች ናችሁ፣ ብዙዎቻችሁ እንኳን የምትወስኑ ናችሁ። ብር እያላችሁ መግዛት እየቻላችሁ አታዘግዩ ነው የምላችሁ። እንደዚሁም ቦታ የሌላችሁ ቤት የሌላችሁ እስከዛሬ አረብ ሀገር ላይ ቆይታችሁ 6 ዓመት 8 ዓመት እስከ 10 ዓመት ድረስ ቆይታችሁ ቦታ ቤት የሌላችሁ ልጆች የምታናግሩኛላችሁ። ተስፋ እንዳትቆርጡ እኔ አቀርብላችኋለሁ። እንዳቅማችሁ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ። ቪዲዮ ስለቅ እንዲደርሳችሁ አንድ ቀን ልጠቅማችሁ እችላለሁ። ስልኬን የሚያዙ ትላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓትን በወሎ ዙሪያ እየላቸው ቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላቸው ቀርባለሁ። ኮምቦልሻ ላይ ለምትጠይቁኝ ቦታ አለ። ከወሎ ዩኒቨርሲቲው 4 ኪሎ ሜትር ርቀት ያለው 200 ካሬ ያለ ህጋዊ ካርታ ፕላን ያለው ነው። ግዢ ሆናችሁ አናግሩ። ስልክ ቁጥር መግቢያ ላይ አለላችሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌም የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።